ሰላማችሁ ብዝት ይበልልኝ። በጣም ተናፍቃችኋል። ስራ ስለበዛብኝ የጠፋሁትና በቅድሚያ በስደት ያላችሁ እህቶቼ አሁን ስራ ስለሚበዛ ራሳችሁን ጠብቁልኝ። እወዳችኋለሁ፣ አከብራችኋለሁኝ። ሲቀጥል ደግሞ ሀይሚዬና ብሩኬ አሁን እየሰራችሁት ያለው ስራ ትክክል አይደለም፣ አስተማሪም አይደለም። ለወጣቱም ሆነ ለተመልካች የምታስተላልፉት አስተማሪ ቪዲዮ አይደለም። እኔ ያየሁት ሴት ልጅ በዚህ ልክ ስትወርድ ነው ያየሁት፣ ክብሯን ስታጣ ነው ያየሁት ማለት ነው። እና እኔ እኮ አንድ ተዋናይ አንድ ድራማ የሚሰራ ወይም ፊልም የሚሰራ ሰው ይህን ስራ ተብሎ ሲሰጠው ሲተውን ከክብሩ ጋር ከማንነቱ ጋር ከብዙ ነገሮች ጋር አይቶ አንብቦ ተረድቶ የሚሆነው ከሆነ ተቀብሎ ይሰራል፣ የማይሆነው ካልሆነ ደግሞ ይተዋል ማለት ነው። እና ሴቶችን ብትሆኑ ለስራ የምትመጡም ከሆነ በዚህ ልክ ሴት ልጅ ክብሯን ዝቅ የሚያደርግ ስራ ባትሰሩና ለሴቶች እንደዚህ አይነት መልእክት ባታስተላልፉ እኔ በጣም ደስ ይለኛል። እውነቴን ልንገራችሁ ማለት ነው። አሁን ሀይሚ በክብሯ የምትደራደር ሴት አይደለችም አይደለ? ሌሎቹ ደግሞ ይመጡና ክብራቸውን ዝቅ የሚያደርጉ የሰው ህይወት የሚበጠብጡ አሉ። በሪል ህይወት ላይ አሉ እንደዚህ አይነት ሴቶች ማለት ነው። እና ሴቶች በዚህ ልክ ክብራችሁን ዝቅ ባታደርጉ፣ ሴትነታችሁን ባታረግሱ፣ ለወንድ ልጅ ብላችሁ ራሴን አጠፋለሁ እኔ እንደዚህ ሆናለሁ የምትሉ አንዳንድ ሴቶችም አላችሁ፣ ወንዶችም አላችሁ ማለት ነው። እንደዚህ አይነት አስተሳሰብ ብትተውና ቢቀርባችሁ። ጨሪቃዎች ደግሞ ከእንደዚህ አይነት ጭቅጭቅ ከእንደዚህ አይነት ንትርክ ውስጥ ኃይለ ቃል የምትነጋገሩት ነገር በጣም ነው የሚደብረው። ከእናንተ የማይጠበቅ ስራ ነው የምትሰሩት። ስለዚህ ብታቆሙ መልካም ነው። አሁን ሰዓቱ የጾምና የጸሎት ነው አይደለ? እግዚአብሔር ቢፈቅድና ቢወድልን ወደ አምላካችን እንትን የምንልበት ሰዓት ነበር እና ቢያንስ እንኳ ይህ እንትን እንኳ ባይሆን እንኳ የሆነ ደስ የሚል ቪዲዮ አለ እኮ የሚያዝናና ቪዲዮ፣ ብዙ ነገሮች አሉና እነሱ ነገሮች ብትሰሩ፣ እናንተም ከጭቅጭቅ ከምትናገሯቸው ኃይለ ቃሎች ብትወጡ። የእውነት በጣም ነው የሚደብረው፣ በጣም ማለት ነው። ጭቅጭቅ በጣም ነው የሚደብረው በእውነት ትነግራችሁ። ተመሳሳይ ነው በቃ። እና ብሩኬ እንግዲህ ሀይሚዬ ትናንትና መጥታ ያለውን ነገር ተናግራለች። ሀይሚዬም ወደ ቤትሽ ተመለሽ፣ ማንነትሽን ማስከበርም ቤትሽን ማስከበር ያለብሽ አንቺ ነሽ፣ ለማን ብለሽ ጥለሽ የምትወጩ ነው። ይሄ ነው መልእክት። ሀይሚ ወደ ቤትሽ ብትመለሽ፣ የራሳችሁ ጉዳይ የራስን ህይወት መልካም ህይወት ብለሽ ከምትወጪ ለምን የራስሽን ሰው ለምን አሳልፈሽ ትሰጫለሽ? ምክንያቱም ብዙ መስዋዕት የከፈልሽለት ልጅ ነው፣ ብዙ ዋጋ የከፈልሽለት ልጅ ነው። ልጅቷ አፈቀርኩኝ ብላ መጣች እንጂ ብሩኬ አፈቀርኩኝ ስላላላ ማለት ነው። በእርግጥ ብሩኬ የዋህነት አለበት። ይሄን ኃይለ ቃል ተናግሮ ወይም የሆነ እንትን ብሎ እንትን ማለት ይከብደዋል እንደምትሉ ማለት እንደምታዩት ማለት ነው። ግን ይሄ ደግሞ አግባብ አይደለም። ህይወታችሁ ላይ እንትን ማለት ባለባችሁ ሰዓት ስሬስ ትሆናላችሁ፣ ስሬስ በምትሆኑበት ሰዓት ማለት ነው። ስለዚህ ህይወት ላይ ደግሞ ቀልድ አይደለም። ብሩኬም ቢሆን ደግሞ ህይወትህን በእንደዚህ አይነት መንገድ አትምራ። በቃ ልጅቷን አትፈልጋትም፣ ከህይወትህ ማስወጣት ማገኘትም አይጠበቅብህም፣ በር መክፈትም አይጠበቅብህም፣ ምንም ማድረግ አይጠበቅብህም። ስለዚህ ሀይሚን ነው የምትፈልገው። ስለ ሀይሚን ወደ ቤቷ መልሰህ የድሮ ፍቅራችሁንና ሰላማችሁን ብታሳዩን መልካም ነው ብዬ አስባለሁኝ። እውነት ለመናገር ተመልካች በጣም ሰልችቶታል። በጣም ጭቅጭቅ በጣም ነው የደበረው። እውነቱን ስነግራችሁ ታውቃላችሁ፣ አብዛኞቻችን አረብ ሀገር የምንሰራ እህቶች ነን አይደለ? በጣም ስራ ይበዛብናል። በዚህ ሰዓት ላይ በጣም ከባድ ጊዜያቶችን ነው የምናሳልፈው እና ከዛ ወጥተን ደግሞ እንደ አንድ ተመልካች እንደ አንድ ወዳጆች የእነሱን ቪዲዮ ስናይ ደግሞ ጭቅጭቅ ሲሆን በጣም ይደብራል። እና ከእንደዚህ አይነት ነገር ብትወጡ ይበቃችኋል። በቃ ሀይሚዬም ወደ ራስሽ ተመለሽ፣ ብሩኪም ወደ ራስ ተመለስ። ራሳችሁ ችግራችሁን ተነጋግራችሁ መፍታት አለባችሁ። ሁል ጊዜ ሶስተኛ ወገን በህይወታችሁ እያስገባችሁ ህይወታችሁን አትበጥብጡ። ልጅነት በቃ አብቅቷል። በቃ ደግሞ እኮ የሚያስቁኝ ነገር በር ክፈች በራት ክፈት የሚሉትን ልክ እንደ ልጆች እንደዚህ አይነት ነገር እንትን ማለታቸው በጣም ነው ያሳቀኝ። የትናንት ቪዲዮ ራሱ ስስቅ ነበረ ነው ስንስነግራችሁ። እና እባካችሁ
ጨሪቃዎች የሚወዳችሁንም ኦዲየንስ አታስከፉ፣ ወደ ራሳችሁ ተመለሱ፣ በቃችሁ፣ ጭቅጭቅ ይብቃ ነው የኔ መልእክት። ጭቅጭቃችሁ ይበቃል እና መልካም ጊዜ ይሆንላችሁ። እስኪ ላይክ ሼር አድርጉልኝ። በጣም ስራ እየበዛብኝ ስለሆነ ቪዲዮ እየሰራሁኝ አይደለም እና ላይክ ሼር አድርጉልኝ። ለምታበረታቱ ቪዲዮ በጣም አድርጌ አመሰግናለሁ። መልካም ጊዜ ይሆንልን። እንግዲህ መልካም ነገር ደግሞ ያሰማን ማለት ፈልጋለሁ። ባይ ባይ።